ሴት መሆን ሰው ለምን ጾታ ቀየረ ይላል አይደለም? እኔ በቀየርኩት ብዬ ተመኝቼ አውቃለሁ። ይሄ ያገጨን እዚህ ጋር መጣ ይሄ ለቆ ማለት ነው። ይሄኛው ለቆ እዚህ ጋር ከዛ እግዚአብሔር ውሻ ላከልኝ። እግዚአብሔር ይመስገን። እኔ ሳደባለሁ ፈጣሪ እንደጓደኛ ማቴ እኔ ማጥፋት አቅቶት ሳይሆን ስለቀረብኩት ጣልተሽ ሰው ጥሎሽ በዛ ህመም አለ። በዛ ላይ ደግሞ የደረሰብሽ ነገር ስንቱን ነገር ደብቄ ከዛ ጋር ከህመሙ ጋር ከባድ ነበር። ምንም ብናወራ ምንም ቢኖረንም ምንም ባይኖረንም መጨረሻ መጀመሪያም እግዚአብሔር ነው። ታቶ ማልቅበት እግዚአብሔር ብቻ ነው። አድርጎ ማልቅበት እግዚአብሔር ብቻ ነው። ቀርቦ ማይሸሽም እግዚአብሔር ብቻ ነው። በናስልኝ የፍቅር ልጆች እንዴት ናችሁ? ዛሬ በፍቅር ልጆችና በፍትህ ለሁሉ ምክንያቱም ፍትህ ለሁሉ በሴቶች ላይ ስለሚሰራ በፍትህ ሁሉ ጀግና የሆነች እህታችን በጀግንነት የተመሰከረላት ዛሬ ከኛ ጋር ነው ያለች። እኛም አዲስ አበባ ነው ያለን ከስዊዘርላንድ መጥተን እና ሳጓ ቆይታ እናደርጋለን። እሺ እንኳን በሰላም ወደ ፍቅር ልጆችና ወደ ፍትህ ለሁሉ በሴቶች ላይ የሚሰራ እንኳን በሰላም ወደኛ መጣሽ። እንኳን በሰላም ቆያችሁልኝ። አንቺም ደግሞ አምነሽብኝ ስለጠራሽኝ ለሆነ ሰው ትምህርት ይሆናል ብለሽ ስለጠራሽኝ አክብረሽኝ አመሰግናለሁ። በመጀመሪያ በምትሰሪ ስራ ላይም ደግሞ እግዚአብሔር ከዚህ በላይ ብዙ እንድታተርፊ ደግሞ ጸሎቴ ነው እና ምኞትም ነው። ሴቶች ላይ አልተሰራም፣ በጣም ገና ይቀረናል። ስለ ሴቶች ብቻ ሳይሆን ሰው ልጅ ላይም አልተሰራም እና ይቀረናልና በዚህ መልክ ደግሞ በመምጣትሽ በጣም ደስ ብሎኛል። ስላገኘሽም በጣም ደስ ብሎኛል። አመሰግናለሁ። እና አሁን ስምሽን ተዋወቂ። ስሜ ህይወት ቶሎሳ እባላለሁ፣ ወይ ደግሞ በጣም ብዙ የሚያቀኝ በህይወት ሀበሻ ነው። ጫልቱ የድምሩ ቀየርኩት እኮ ያን ጊዜ ኢንተርቪው ላይ የራሴ ታሪክ አለኝ ብዬ እኮ አውርቼ ነበረ ገኒ ላይ ከዚህ በፊት እሱን ስም መልሷለሁ ወደፊት፣ ግን አሁን ላይ አልፈልግም እንዲጠሩብኝ። ለዛ ነው የመታወቂያ ስም የሆነም ጫልቱ ነው፣ ግን ሰው የሚያቀኝ በህይወት ሀበሻ ነው። እሱም የራሴ ታሪክ ስላለኝ ነው። ጓደኛ አለችኝ በፊት ልጅ ሆኜ ስለሞተችብኝ እሷም ስሟ ጫልቱ ነኝ እኔም ጫልቱ ነኝ። ስለዚህ ያ ስም ሲጠራ እሷ ስለምትመጣብኝ ትውስታውን አልፈልገውም ጥሩ ስላልሆነ ለዛ ነው ጫልቱ የሚለውን ስም የቀየርኩትና በህይወት ሀበሻ ነው ብዙ የሚያቀኝ። በጣም ደስ ይላል። እንግዲህ ህይወት ሀበሻ እያልን እንጥራሽ። እሺ ህይወት ሀበሻ እስኪ ያሳለፍሽው አነ ጀግንነትሽ ሰምቼ ተገርሜ ተደንቄ ሰው ይሄንን ምክንያቱም ያሳለፍሽው አንድ ስቴፕ ስታልፊ ሌላ ስቴፕ ይጠብቅሽ ነበር። አሁንም ሌላ አሁንም ሌላ አሁንም ሌላ ሁሉም ችለሽ እዚህ ደርሰሻል እና እንዴት ነበር ያ? እስኪ እሺ አመሰግናለሁ። በእርግጥ እንደዚህ የሚለው የለም። አሁን ላይ ሳስበው የመጣሁበት ቀላል አይደለም። ማለት ለመናገር በሰዓቱም ቀሎኝ አይደለም። እንደ ሰው በጣም አልቅሽበታለሁ። በጣምም ተስፋ ቆርጬም አውቃለሁ። ፈጣሪም እንደምጠይቀውም ተስፋ እንደማረገውም በዛ ልክም ደግሞ ፈጣሪ ላይም ተስፋ ቆርጬ አውቃለሁ። የሰው ልጅ ፍጹም ስላልሆነ የሆነ ተስፋም ታደርጊያለሽ መልሰሽ ተስፋሽም ይወሰዳልና በልጅነት እኔ ለቤተሰብ የመጀመሪያ ልጅ ነኝ። በሴት ወንዶች አሉ የሚበልጡ 7 ወንድምና 1 እህት አለችኝ። ጠቅላላ 9 ነን። ከ9 ውስጥ እኔ ሴትም ስለሆንኩት በጣም ብዙ ጫና ይበዛብኝ ነበር። እንደ ሴት የገጠር ልጆች በብዛት በዚህ መልክ ነው ያደጉት። የተወሰነ ባልሆነው እንትን በዛ ላይም ደግሞ እኔ ሌላ ጫናም ነበረብኝ። ስራ 4-5 ስራ እንሰራለን እንደታወቀ። ከዛ ውጪ ደግሞ ያ ቃል የገጠር ሰው ሁሉ በጣም ሰርችን ስለሰራሁት ይሄ በዘመድ ምናምን ይሄ መደፈርም ተኮሳ መድረስም እንደ ኖርማል ነው ገጠር እውነት ለመናገር። በሰዓቱ ግን ለኔ ከባድ ነበር። በቃ እሱ ነበር የሚከብደኝ። ቤተሰብ አያውቅም። ካወራሽ ታውቂያለሽ ገጠር ወጉ አለ። ቆማ እንዳትቀር ይባላል። ከተሰማ መሞት ነው ያንቺ ጣፋንታ። በዚህ ላይ ሰው ያገልሻል። በማውራትሽ ራሱ ባለጌ ነው ትባይ። የሆነ እንዲህ እየደረሰብኝ ነው ድረሱልኝ ለማለት ከአፍሽ አውጥተሽ ለማውራት ራሱ ሌላ እንትን ነው የሚደርስብሽ። ምን ሆና ነው እንደው ይሄ ያን ነገር ለማስቆም ሳይሆን ሴትን የሚሰማ ሰው የለም እውነት ለመናገር። በጣም ነው እኔ ማንሳት ራሱ አልፈልግም እውነት ለመናገር። ለምን ውስጤ ይከፋኛል። እንደ ሰው ተፈጥረሽ እግዚአብሔር ሰው አድርጎ ፈጥሮሽ በዚህ ልክ ደግሞ ስትሰቃይ በጣም ነው የሚያስጠላ። ለዛውም ፈጣሪ በፈጠረ ሰው
ፈጣሪ ሲፈጥረን አንዱ ለአንዱ የሆነ ሲወርቅ አንስተሽ የተሻለ ቦታ ለማድረስ ነው። ግን እኔ ያደኩበትም ይሁን አሁንም ሲመጣ እዚህ ሰው ለሰው ልጅ እድገት ሳይሆን ውድቀት ነው እየሆነ ያለ። ለምን ተፈጠርኩ እላለሁ ብዙ ጊዜ ጥያቄ እሱ ነው። ለምን እንደዚህ በዚህ ልክ የምፈተን ከሆነ ለምን ተፈጠርኩ ነው። ሴት መሆን ሰው ለምን ጾታ ቀየረ ይላል አይደለም። እኔ በቀየርኩት ብዬ ተመኝቼ አውቃለሁ። እዚህ ሀገር መጥቶ እኔ ጾታዬን በቀየርኩት ብዬ አውቃለሁ። ከጥጋብ አንፃር ወይ ደግሞ ከእምነት ምናምን ከመቃረን አይደለም። በቃ ከሚደርስብኝና ከማየውና ከምሰማ እኔ ጾታዬን ቢቀይር ብዬ ተመኝቼ አውቃለሁ። እና በጣም ነው የሚያስጠላው እውነት ለመናገር። ለምን ያ ነገር ሲደርስብሽ የጭንቅላት አለ። አሁን ኖርማሊ ከስጋ በላይ በጣም የሚያሰቃይሽ ወይ ደግሞ በጣም የሚያምሽ የጭንቅላት ህሊናሽን አሸውጅም። ውስጥሽ የሚጠይቅሽ ጠዋትና ማታ ስትተኝ ስትነቂ ያን ሰው ስታይ ወንድ የሚባለውን ራሱ እንደዚህ ስታይ የሚሰማሽ ስሜት አለ እና በጣም ነው የሚከብደው። በዛ ልክ ደግሞ አሞሽ ደክሞሽ እናት አባት የሚባል የማይረዳሽ ከሆነ ለምን ተፈጠርሽ? እዚህ ምድር ላይ እኮ የሆነ ሰው ሲፈጠር ልጅ ሲሰጠን ኃላፊነት ነው አይደለ? እኔ ፈልጎኝ ውለጁኝ ብዬ ለምኛቸው አይደለም የወለዱ። በዛ በእንትን ባልኩት ሰዓት በወደኩት ሰዓት ኖርማሊ በስራ ነው የሚያውቁት። ጠንካራ ሆኜ ወይ ስሰራ ምናምን ስስቅ ምናምን ስለሚያውቁኝ ለእናቴ ዛሬ አልችልም አሞኛል ስላት በፍጹም ስራ ለመሻሽ ነው እንጂ ህመም አይደለም። ብዙ ጊዜ ትለኛለች ኖርማሊ ሲያመኝ ህመሜን ይዟለሁ። ግን ብዙ ጊዜ የዛ ቀን ግን በጣም የሚከብድ ህመም ነበር። ይሄ እንደሌላ ጊዜ ምናምን አይደለም። የዛኛው በቃ ይሄ መቆም እስኪያቅተኝ ሰውነቴ እስኪንቀጠቀጥ ግን ሄድኩት። እንደዛ ስሸከም ከነ እህሉ ወደኩት። ስወርቅ እንዴት አለች እና መጋዘን ነበር ይሄ የምንሰራበት ገጠር ያውቃል። ወፍጮ ቤት ሜዳ ላይ ስለሆነ ከዛ አሁን ቀጥ ብለሽ ግቢ ስትለኝ ይሄ ከዛ ካለሁበት በቃ ወድቄ ከል ቦታ ተነስቼ ወደ ቤት እስኪገባ ቅርብ ነው። ግን ከ12 ጊዜ በላይ ነው ቁጭ እያልኩት እየተራመድኩ መሄድ አቅቶኝ ማለት ነው። ይሁን እንዴት ነው እሱ ስሜት ይሄ ሞት አልልሽም። ሞት በመንጣው አንዳንዴ ሞት አይመጣም ቶሎ ማለት የሆነ ስጋሽ እየተቆረጠ እያለ የሚሰማኝ ስሜት ከባድ ነው። ብሞት ያለሽ ራስሽን ራሱ ሲያምሽ እኮ ሞቼ በተገላገልኩ ነው የምትይ። የዛ ደግሞ ከባድ ነበር። እንደዛ ነው 15 ቀን የቆየሁት። የ15 ቀኑ ስታወሪ በጣም ቀላል ነው ስታወሪ አሁን አልፈሽ፣ በሰዓቱ ግን በጣም ከባድ ነበር። በጣም ተጣልተሽ ሰው ጥሎሽ በዛ ህመም አለ። በዛ ላይ ደግሞ የደረሰብሽ ነገር ስንቱን ነገር ደብቄ ከዛ ጋር ከህመሙ ጋር ከባድ ነበር። ግን እግዚአብሔር እንጠራ ነበረ በሰዓቱ። የምበላ ነገር ብቻ ስጠኝና ግደለኝ አልኩት። ፍላጎቴ በቃ ማሞት ነው። ምኖሬ ምንም አልጠቅምም ብዬ ስላሰብኩት በሰዓቱ ለምን ምን ትጠቅሚያለሽ? እውነት ለማናገር ከሰው ተፈጥረሽ ሰው ጥሎሽ መጋዘን ውስጥ እንደ ውሻ እኔ እንጂ አላውቅም። ሰው አይደለም የሆነ እንስሳ ሲታመም እንዴት ነው ምን እንትን የምንለው? ለምናርዳት ዶሮ ልናርድ ነው ነገ ዛሬ ስትታመም እንዴት ነው መድኃኒት ምናምን እንሰጣት እንዳትሞትብን። የሰው ልጅ ደግሞ ታሞ በዛ ልክ ተጥሎ ከዛ እግዚአብሔር ውሻ ላከልኝ። እግዚአብሔር ይመስገን በሰዓቱ እኔ ብቻ ጠጥቼ ውሃ ልሞት ነበር። ግን እግዚአብሔር ከዛ አልፎ እንደ ውሻ ነው የሚባለው ቄራ ነበረኝ አስፈር የሚባለው ውሻ ስጋ መጣልኝ። ከዛ 15 ቀን ተመላልሶ ነው የቀለበኝ። ከዛ እንዴት በላሽ እንዴ? የመጀመሪያ ቀን ከብዶኝ ነበር ለመብላት ራሱ። ይሄ ጥርስ ምንም አይዝም ሰውነቴ ደንዝዟል። ከዛ እንደምንም ብዬ አንዴ ስበላ ሰውነቴ መልሳል። ከዛ በኋላማ መጠበቅ ጀመር። ውሻ አንድ ቀን ቀርቶብኝ አኩርፊያለሁ። ልሳቅ እንጂ አሁን ነው አኮረፍኩት ስልሽ አኮረፍኩት። እንዴት አልኩት እንዴ እግዚአብሔር በቃ እንደ ሰው ነው የምጠብቀውና እንደ ሰው ጠብቄ እሱ ሲቀርብኝ በጣም ነው ያኮረፍ። ፈጣሪ ነው ራሱ እንዴ ለምን አልኩት። ለምንድን ነው የቀረብኝ? ከሲመጣ ራሱ እንዴት እንደምባይ እንደመጣ ከዛ ለካ እየተሻለ በፊት አጥንት ነበር የሚያመጣ። ያን ቀን ደግሞ ምንድነው የሚባለው ጉበት ነው ለስላሳ ጉበት አመጣ። ግን በስ ያመጣ እኮ አፈር አለ ደሞ አለ ምናምን በጣም ነው የሚያስጠላ። በጣም ይዘግ በሰዓቱ ግን አይዘገንም። ሆድ ክፉ ነው። ሆድ በጣም ክፉ ነው። እውነቴን ነው የምልሽ። በላው እግዚአብሔር ይመስገን። አንድ እህት እንደ ድንገት ሆና ውሃ የምትቀዳ ነበረች። እኔ ጉበል ላይ ይሄ በር መውጫ በር ላይ ተደፍቼ ቁጭ ስል ኖርማሊ ከወገበተሽ መንቀሳቀስ አልችልም። ከዛ ይሄ ሰላም አትተኝም እንዴ አለችኝ በስሜ በዛኛው ስሜ ጠርታኝ
እኔ እኮ መነሳት አልችልም እና እኔ አንሽኝ አልኳት። በቃ እሷ ስትመጣ ወደ እኔ ያለቀስኩት እኔ ነኝ የማውቀው። እሷም አልገባትም፣ አልተናገርኩትም። ወሰደችኝ ቤቷ። እኔ አላስጠጋም፣ ሽታ አያስጠጋ 15 ቀን ነው። ከዛ ቤት ወስዳ አጥባኝ ብላ ብቻ ይሄ ወደ ስላው እንዴት ነው የበላሽው? ቢላ ነበረሽ? እንደ ጥርሴ ተደፍቼ እንጂ የምን ቢላ? አዎ የምን ቢላ? ቢላማ ተነስቼ መውሰድ ከቻልኩት እኮ ምግብን መብላት እችል ነበር። አሁን እኮ መነሳት ነው የማልችለው። መነሳት ብችል ውሃ መጠጣት እችል ነበር። እንደውም እኮ የመጀመሪያ ቀን 1-3 ቀን ከቆየሁ በኋላ እኮ ነው ፀሐይ አጥቼ ምናምን ምንም ስለማይንቀሳቀስ እስቲ ልሞክር ብዬ ነው ታንፋቅቄ እኮ እሱን ጉባንጋም እኮ የደረስኩት። እና ተነስቼማ በቢላዋ ከቆረጥኩት መብላት እችላለሁ። መሄድ እኮ አልችልም። ከዛ ልጅቷ ከቆየሁ በኋላ ከ15 ገጠር ሄዱ የለ ተማሪዎች ቤተሰብ እዛ ጠይቃ ስትመጣ እንደ ድንገት ውሃ ለመቅዳት ስትመጣ አገኘች። ስጠራኝ እኔ በፊት ሮጥ ነበርና አልነሳም ነው ያንሽኝ አልኳት። አነሳችኝ። ቤት ወስዳኝ ደግፋኝ ቤት ወስዳኝ አጥባኝ ሻይ ምናምን ስትል ጠዋት ነበር የወሰደችኝ። ወደ ከሳት ስትመልሰኝ ቆምኩት። ለካ ሰው ነው እንጂ የሚያስፈልገው ህመሙም እንዳለ ሆኖ ግን በዛው ልክ አይጣናብኝም ነበር። ሰው ከጎኔ ቢሆን ኖሮ እኔ ከጉዳቱ በላይ ሌላ ሰው ነው ጉዳይ። በቃ ይሄ ከደረሰብሽ በላይ አጠገብሽ ያለ ሰው ነው መሆን ያለበት። በዛ በታመም ሰዓት ያልደረሰልሽ ሰው ደግሞ ሰው አይደለም። እውነት ለምናምን ለዚህ ነው ይቅር ብያቸዋለሁ። ግን አሁን ላይ እኔ ሰው ብዙም ሰው ወደዋለሁ፣ በጣም አቀርባለሁ። በዛ ልክም ይጎዱኛል። እግዚአብሔር ስጣቸው እና ከባድ ነበረ በሰዓቱ፣ ግን አለፍኩት በእግዚአብሔር እርዳታ። ሁሌ ጥያቄ ከእግዚአብሔር ጋር ነው። በቃ አወራዋለሁ በጣም እንደውም አስታውሳለሁ ከቤታችን ጀርባ ሁሌ አወራዋለሁ ፈጣሪ። ሁል ጊዜ ማለቅስበትም የሆነ ነገርን ሳገኙ ከቤት ጀርባ ሄድና አለች ቦታ ተደብቄ ሁሌ ትግሌ ከሱ ጋር ነው። ለምን እለዋለሁ ሁሉ ጊዜ ጠይቃለሁ። እኔ እሳደባለሁ ፈጣሪ እንደ ጓደኛ ማቴ እኔ ማጥፋት አቅቶት ሳይሆን ስለቀረብኩት እንጂ ያጠፋኝ ነው። እውነት ተሳድቤ አውቃለሁ፣ አኩርፌ አውቃለሁ፣ የለም ብዬ አውቃለሁ። ግን በዛው ልክ ይቀርበኛል፣ በዛው ልክ ሰርቶኛል፣ በዛው ልክ እዚህ አድርሶኛል። የኔ ጥንካሬ አይደለም የኔ የዋህነትም አይደለም እዚህ ጋር ደርስ። ሁሉ ጊዜ ምንም ውስጥ ሆኖ ምንም ውስጥ ሰው ምንም ሁኔታ ውስጥ ሊሆን ይችላል። ፈጣሪን ከያዘ ወርቁ አይወርቅ። እውነት ነው። አንድ ደግሞ ነበረ የሆነ ይሻል ይሆናል መጀመሪያ እምቢ ብሎሽ ነበር። የሆነ ሴት መታ አንቺ ልትወስድ ወደ ገጠር ፈለግሽ ልትሄጂ ከሷ ጋር። ከዛ አባትሽ እምቢ አለ። እንደምንም ብሎ ይሻለ እሱ ከአዲስ አበባ ወደ እዛ ከባሌ ሮቤ ወደዚህ ሲመጣ ነው። ኖርማሊ ጸሎቴ ከዚህ ሀገር አውጣኝ እንጂ የትኛውም ሀገር ለማኝም አድርገኝ ምንም አድርገኝ ብዬ ሁሌ ጠይቀዋለሁና እንደ አጋጣሚ የእሷ ልጅ እርጉዝ ነበረች። የፋዘር ዘመድ ናቸው፣ በጣም የቅርብ ዘመድ። ከዛ እሷ ሱካር በሽታ ምናምን ስለነበረባት ልትመጣ ስትል ለምን እኔ አልሄድላትም ለአንድ 15 ቀን አልኳት። ማዘር ፈቀደ። ፋዘር በፍጹም ትበላሻለች ልጅ እዛ ከሄደች። አይ አልኩት በውስጤ መበላሸት እዚህም ተበላሽቻለሁ አዲስ አይደለም። ስለ አያውቁም እነሱ የሚሉት ሴት ልጅ ከቤት ወጣች ማለት በቃ የሆነ ዱርዬ ምናምን የምትሆን አይነት ነው የሚስሉት። እና እስከ 9 ሰዓት ነው የተለመነው ከሌሊቱ 12 ሰዓት የጀመሩት እስከ ሌሊቱ 9 ሰዓት። አትሄድም በፍጹም እዛ ስትሄድ ትበላሻለች ምናምን እሪ። ከዛ ማዘር ምን አለችኝ፣ እሱ ይሄድና አንቺ ደብረ ዘይት ልክሻለሁ ጠዋት፣ እሱ ወደ ሮቤ ሲመልሽ አንቺ አዲስ አበባ ትሄጃለሽ። ከስንት መከራ በኋላ እሺ አለ። ከዛም ገባው መኪና እያገላመጠኝ ነው አዲስ አበባ ያደረሰ። እኔ መጨረሻ መኪና ላስቀመጠኝ እሱ ፍል እንዲህ እያገለ ምሳ ስንበላ ምሳ አይደለም። እኔ በእርግጥ አምሬ እዚህ መድረስ እንጂ የሱ ግልምጫ አልታየ። ለሱ እኮ እንድ ነው ያልታየ። አዲስ አበባ እስክደርስ ግን ያቺ አንድ ቀን 4 አመት ነው የሆነብኝ። ጓጉቼ ስለነበረ ደረስኩት። እዚህ ስደርስ ደግሞ ለካ ህይወት አታልቅም፣ ፈተና በጣም ከባድ ነው። ደግሞ ግን ምን አየሁት፣ እዛ እንጀራ ስንጋግር በእንጨት ነው፣ እዚህ በመብራት ነው፣ ስቶፍ ነው። እዛ ግን እንጨት ሰብረሽ የሆነ የሌለን ነገርን መቁጠር። እኔ ሁሉ ጊዜ ያጣሁትን ሳይሆን ያለኝንም ነው መቆጥረው። አሙሬ ከልጅነቴም ጀምሮ ለምዶን አላውቅም፣ የተሰጠኝ ነው ይሄ። እዚህም ሲሆን ተደበድበኛለች፣ እዛም ዱላ አለ፣ ስድቡም አለ። ባይሆን እነዛን ሰዎች አላይ በጣም የጎዱኝ። እኔ አሁን ያላወራሁት አለ እንደሆነ ለምን ይሄ አወራሁት ማለት ለወንድሞችም ጥሩ አይደለም፣ ለእናቴ ይከፋታል በጣም። ካወራሁት በላይ ያላወራሁት አለ። ለምን እሱ ቤተሰብን ስለሚነካ
አይ ሁሉ አይወር ሁሉ ከተወራ በጣም ከባድ ነው። ስለዚህ ያላወራሁት አለ ግን እዚህ ጋር ስመጣ በፍጹም ከዛኛ ይኛሻል። ለምን እንዲህ ካትፋኝ በወጥ መልክ አትሰራኝ እዚሁ ይሻለኛል አልኩት። በቃ እግዚአብሔር ሆይ ህይወትሽ እንዲሁ ሲኦል ነው ካልከኝ እንድችል ልቤን ጠንካራ አድርግልኝ። ህይወት ይሄ ካልሆነ ግን ሰኮድ እንዳታቆየኝ ከዚህ አውጣኝ። አመቱን ስቆይ 1 አመት ከ5 ወር ነው የቆየሁት። ድብደባ እስከ ጥግ ፀጉሬን የተላጭኩበት ያን ጊዜ ገኔ ላይ ፀጉሬን ነቅላብኝ ነው መሃሉ ሽሩባ ነበረ ሙሉ ነው ያነሳችው። ይሄን ስልሽ ጥምቀት ነበረ ታቦት ሻኝተን መተን የገብርኤል ነበረኝ የምናወጣው ለጃል ሜዳ ደርሰን ስንመጣ እኔ ምግብ መስራት ነበረ ቤት ውስጥ እንጀራ አልተጋገረ ምናምን ለሱ ስቶፍንም ምጣዱንም አንድ ላይ ስለኩት እንዴት ይሄን ለማውራት አንድ ላይ ተለክሻለሽ ቢጋይስ ኖርማል እኮ ሌላ ጊዜ እኮ የምንጠቀመው ሰይጣን ነው ምንም ማረግ አትችይ። ከዛ ስትለን ፀጉሬን ላጥ ስታረግ እኔም እንትን ላይ ወደኩት። ይሄ የጠርዝ አልጋ ጠርዝ ይሄ አገጨን እዚህ ጋር መጣ ለቆ ይሄ ለቆ ማለት ነው ይሄኛ ለቆ እዚህ ጋር ከዛ ፀጉሬ እሷ የኔ እንጂ የወደኩ መልመሰላት ይሆን አላውቅም። ወርወራው ነው በሩ ክፍት ነው ወታደር ቤት ውስጥ ነው። እዛ ደግሞ ወታደር ቤት ገብቶ እንኳን ሴት የሚደፍርበት ነው። እዛ ግቢ ኖርማል ነው። እኔ የኖርኩበት ካምፕ ኖርማል ነው። ግን እግዚአብሔር ሲጠብቀኝ 10 ሰዓት ነው ምናምን ስነቃ እኔ አገጨ ምን የሆነ ልክ ከአንገት በላይ እኔ አይደለሁም። ከዛ አንድ ከመቀሌ አዲስ የመጣችው ሴት ነበረችና ባለትዳር ነች። ግን ሰውየው ስለሚያድር አዳር ስለሚሰራ እንደምንም በሬን እንዲህ ጥግ ጥጉን እሷ ጋር ደረስኩና አንኳኳት። ስታይ ወደቀች እሷ ምናምን ለካ እኔ እዚህ ጋር ነው ያለው ጥርስ። እኔ እኮ ዘነዘና ልጠይቃት ነው እንድትመልስልኝ ነው ኖርማሊ መታ እሷ በምን ትመታው ውድቅ ከዛ አነሳሁት እኔ አንድ እንትኑን ስመታ ተመለሰ። ግን ወደኩት እኔ ሁለታችንም ጧት ተነሳ ማለት እሷ እኔም በማየት ነው ደንግጣ የወደቀች። እኔ ደግሞ ሲመታ ኦሬዲ አብጧል ይሄ ተቆላልፏል ምናምን ከማሞት ይሻላል። ከዛ በኋላ ማለት ይሄ እንዴት ነው እኔ አሁን አልፈልግም ራሱ ማርያም ብቻ ተረፍኩት። ከብዙ የዛ ቤትም ከባድ ነው። እሱም ሁሉ አይነገርም። ለቤተሰብም ጥሩ አይደለም፣ ለሷም ጥሩ አይደለም። ኖርማሊ ግን ምልሽ በሚዲያ ባይወጣ ላንቺ እንዲወጣልሽ እኔ ለእግዚአብሔር አውርቼ ወጥቶልኛል። ጥሩ ነው። ለምን መሰለሽ ውስጥሽ ካስቀመጥሽው አይድንም። አውጥቼዋለሁ። በነገሮች እኔ ኖርማሊ ለምስልሽ ለሚዲያ ጥሩ አይደለም። ኖርማሊ ቤተሰብ እርስ በርስ ያልቃል። ጊዜ ውስጥሽ ያለ መናገር አለብሽ እንድትድኝ። ልክ ምግብ በልተን እንጂ ስለማንዳንድ ጊዜ እናወጣዋለን። መጥፎ ነው፣ ከሱ በላይ ነው፣ ይጎዳልና ሁሉ የቤተሰብ መጥፎ ነው። ስለ ቤተሰብና ያ እስኪ ቀጥይ ፈተናሽ ኖርማሊ ወጥቶልኛል። ብቻ ፈተና ብዙ ነው፣ ግን ሁሉ ጊዜ ወደ እግዚአብሔር ስትጠጊ ነው በቃ መጨረሻሽም መጀመራሽም ምንም ከእግዚአብሔር ጋር ያለሽ እየከበደሽ እያመመሽ እግዚአብሔር የለም እያልሽ ወደ ራሱ ነው መጠጋት ያለብሽ። በቃ ከሱ ውጪ እዚህ ምድር ላይ ምንም ብናወራ ምንም ቢኖረንም ምንም ባይኖረንም መጨረሻም መጀመሪያም እግዚአብሔር ነው። ሁሉ ጊዜ በቃ እየደከመሽም እያመመሽም ምንም ውስጥ ስትሆኚ ሁሉ ጊዜ እግዚአብሔርን መጥራት ቢቆይብሽም ምክንያት አለው። እዛ ውስጥም ቢያቆይሽም እኔም በየትኛውም ፈተና ቢከልለኝ ይሆን ያስቀረልኝ ከዛ በላይ ትልቅ አለ ብዬ ስለማስበው እግዚአብሔር አይሳሳት። ለምንድነው ጎን ባለ ሰው የፈተነሽ ብትለኝ ይሄ እንደሱ ብዬ እግዚአብሔርን ከጠየኩት ምን ማለት ነው? ለምሳሌ ቤትሽ ውስጥ አንቺ ስንት ድስት ነው ያለሽ? ብዙ አለሽ አይደለም? ማመሳም ብዙ ነው ያለሽ። ይሄ እየመጣች ነው ሽሮ ልሰሪ ለመስራት ብታስቢ አንድ ድስት ብቻ ነው የምታስቢ። ሁሉ ጊዜ ሽሮ ልሰሪ ስትል ደስ የሚልሽ ድስት አለ። ስለዚህ እግዚአብሔርም ልሰራሽ ስል ሊያበስልሽ ስል አጠገብሽ ያለው ሰው እንደየልባቸው ቅንነት አንስቶ ነው አንቺን የሚጠቀሙ። ስለዚህ እግዚአብሔር ለምን አጠገቤ ባለው ሰው ፈተንከኝ ካል የራስሽን በረድስ ለምን ተጠቀምሽ ብዬ በቤትሽ መጥቼ እንደተጣላውሽ ነው። ለምን እግዚአብሔር እኛ ማለት የእግዚአብሔር ዕቃ ነን። ዕቃውን እንደፈለገ አንስቶ መጠቀም ይችላል። ግን ምን አይበታለሁ የሰውዬ ልቡን ቅንነት ብቻ ነው የማይበት እንጂ ለምን ተፈተንኩት አይደለም። እስካሁን የመጣሁትም ስለሚወደኝ ነው። ደግሞ አልፌ እዚህ ጋር መጥቻለሁ። አሁን ፈተና የለም ብቲ እንደውም ከበፊት ካለፍኩት ሚዲያ ላይ ከቀረብኩት በኋላ ደግሞ ሌላ ፈተና ነበረ በጣም ከባድ ሰው ግን የማያውቀው። አንዳንዴ ሚዲያ ላይ ይሄ ደስ የሚሉን ብቻ ነው ለብሰሽ ተቀባብተሽ ምናምን ነው የሚሰጥ ከጀርባ ሳቅ። ከዛ በኋላ ራሱ ያሳለፍኩት ከዛ ይበልጣል በጣም
እኔስ እንደነገርኩሽ ሰው ውስጥ ስላላደኩት ይሄንን ፍቅር አግኝቼ ስላላደኩት ሰው በጣም ወደዋለሁ። ሰበሰብኩት በጣም ሰዎች በተለይ የሴት ጓደኛ በጣም ነው ጓደኛ መምረጥ ያለብሽ። ጓደኛ እውነት ለመናገር ይገልሻልም ያነሳሽ። ሴት ደግሞ ጥሩም እንዳለ ሆነ እኛ ሴቶች ለሴት ሰይጣን ነን። ሰይጣን አንዳንዴ ከኛ የሚወስድ ነው ይመስላል። ሪሉን ከነገርኩሽ እውነቴንም ሴት ለሴት መጥፎ ነች። አንድ ላይ እየኖርን እያለ ከዛ በኋላ እኔ እንዴት እንደኖርኩት እኔ ነኝ የማውቀው። ግን ማን ይዤ ነው እስካሁን ታሪፍ እዚህ ጋር የደረስኩት? የኔን አምላክ መድኃኒዓለም እሱ ነው አተረፈኝ። እሱ ነው እዚህ ጋር ያደረሰኝ። ሰው የትኛውም ጭንቅ ውስጥ ሊሆን ይችላል። ከየትኛውም ደግሞ አውጥቶሽ የተሻለ ቦታ የሚወስድሽም እግዚአብሔር ነው። ስለዚህ ምንም ሁኚ በየትኛውም እምነት አምልኪ፣ በምታምልኪ አምላክ በጣም እግዚአብሔርን መያዝ ነው። በቃ እሱ ነው የውስጥሽንም ህመምም እውነትም የሚረዳሽ እሱ ነው። ሲጨንቅሽም ሰው የሚልክልሽ እሱ ነው። እኛ ስለ አሁን ለምሳሌ ለሆነ ሰው ስናወራ ሊቀለን ይችላል፣ ግን ቅድማ ለእግዚአብሔር ነው እሱ የሚልክልን። ለሚልክ ይሄ እኔ አውርቼ ለእግዚአብሔር ሰው ካላክልኝ ካወራሁት እሱ ነው። እኔ ወደ ሰው አልሄድም፣ በፊትም አልሄድም፣ አሁንም የትኛውም እንትን ውስጥ ብሆን ደስታዬን እንጂ ሀዘኔን አልሰጥሽም። ለምን ሀዘን የሚሰጠው ለእግዚአብሔር ነው። ሀዘኔን ላንቺ ነገርኩሽ ማለት እግዚአብሔር ሆይ ፈተናዬ እኮ ከባድ ነው ብዬ ለእግዚአብሔር እያስረዳሁት ነው ማለት ነው። ለሰው ልጅ እንዴት ነው ለእግዚአብሔር ፈተና ከባድ ነው ተብሎ አይነገርም። ለፈተናዬ ግን እግዚአብሔር ትልቅ እንደሆነ ሁሌ እናገራለሁ። ሁል ጊዜ በጣም የትኛውን ፈተና ከእግዚአብሔር በታች እንደሆነ ነው የሚገባኝ። እኔ ለጊዜ ሊያስለቅሰኝ ይችላል፣ ሊያነባኝ ይችላል፣ ተስፋ ሊያስቆርጠኝ ይችላል፣ ግን ምንም አያረገኝም። በተለይ ነፍሴን አይነካኝም። ነፍሴ በእግዚአብሔር ስለሆነች እኔ ሁሉ ነገር ለእግዚአብሔር ሰጥቼ ነው የምወጣው ጠዋትና ማታ። አረሰው ያረገልኝ ብዙ ስለሆነ እንደዚህ ሞኝ ተስፋ አልቆርጥም እኮ አይደለም። በነገራችን ቆርጣለሁ። ሰው ነሻ፣ ፍጹም አይደለሽም። ግን ሁሉ ጊዜ እግርሽን ወደ እግዚአብሔር ምንም ውስጥም ስትስራ ማለት ሳካስል እግዚአብሔርን ደጁ ሄደሽ ማልቀስ። እሱ ሲሰጥሽ የማያልቅበትን ነው የሚሰጥሽ። የሰው ልጅ ቢሰጥሽ የሆነ ቀን ቢሰጥሽ ነው፣ ከዛ በኋላ አይችልም፣ ይደክመዋል። እኔ አሁን አንቺን ባግዝሽ 100 ሺህም ሰጥቼሽ ሊሆን ይችላል። 100 ሺህ አሁን ላይ ምንም አይደለም። ከዛ ይደክመኛል። ምን እላለሁ አንድ ቀን እንደዚህ አድርጌላት። አየሽ ፈጣሪ ግን ብዙ ነገር ትንፋሽ ሰጥቶናል፣ ብዙ ነገር ሰጥቶናል። ግን አውርቶ ያውቃል? ሁሉ ጊዜ ሰጥቶ የማያልቅበት እግዚአብሔር ብቻ ነው። አድርጎ የማያልቅበት እግዚአብሔር ብቻ ነው። ቀርቦ የማይሸሽም እግዚአብሔር ብቻ ነው። አሳይቶ የማይነሳሽ እግዚአብሔር ብቻ ነው። ስለዚህ ሁሉ ጊዜ ድጋፍም ሁሉ ነው እግዚአብሔር። እኔ ስለሱ ሺህ ጊዜ ባወራ ራሱ ሰዓት ይመሽብኛል። ለምን ያረገልኝ ነገር ብዙ ስለሆነ የገባኝም ምንም ውስጥኝ እግዚአብሔርን ያዥ። እንደሱ መሀሪም የለም። ውስጥሽም እርክት ነው የምትይ እሱን ስትይዥ